ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ውድ በጌታ የተወደዳችሁ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁም እንኳን ለዚህ ለ30 ቀን ባዘጋጀነው የጾም የጸሎት ፕሮግራም ቀን 9 መጣችሁ የምላችሁ እህታችሁ ገነት ነኝ ከኤድመንተን ካናዳ። ዛሬ ስለ ልብ የምንመለከተው ልባችሁ አይጨነቅ የሚለውን ርዕስ ነው። ልባችሁ አይጨነቅ። መሪ ጥቅሳችን የተወሰደው ከማቴዎስ 6:31 እና 32 ቁጥር ነው። በጌታ ስም አነባዋለሁ። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህ ነገሮች ሁሉ ለማግኘት ይጨነቃሉና የሰማይ አባታችሁም እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል ይላል። ልባችሁ አይጨነቅ። አጥብቀን ልባችንን ለመጠበቅ ልንታዘዛቸው ከሚገባን ትእዛዛት መካከል አንዱ ልባችሁ አይጨነቅ የሚለው ነው። ጌታችን ኢየሱስ በመጨነቅ የምንጨምረው አንዳች ነገር እንደሌለ ይልቁንም ለአጉል ኪሳራ ራሳችን እንደምንዳርግ በግልጽ አስተምሮናል። በእርግጥም ከምንጨነቅባቸው አብዛኞቹ ፈጽሞ የማይሆኑ ነገሮች እንደሆኑ ብዙ ጥናቶች ያረጋግጣሉ። የእግዚአብሔር ቃል ልባችንን ከጭንቀት ለመጠበቅ የምንችልበትን ፍቱህ መፍትሄውን መድኃኒቱን ይሰጠናል። ይህ መፍትሄ እንደ ሳንቲም 2 ገጽታ ያለው ሲሆን ቀጥለን እነዚህን የዚህ መፍትሄ 2 ገጽታዎችን በጥቂቱ እንመልከተው። አንደኛው ማወቅ ነው። ልባችንን ከጭንቀት ለመጠበቅ የሰማዩ አባታችን የሚያስፈልገንን ነገር ሁሉ የሚያውቅ አምላክ መሆኑን ማወቅ የመጀመሪያው እርምጃ ነው። ጌታችን እንዲህ ብሏል፣ ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ፣ አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና ይላል። የሰማይ አባታችሁ እነዚህን ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል ይላል። አያችሁ ወገኖቼ፣ ብዙ ጊዜ በጭንቀት ውስጥ ጭልጥ ብለን የምንወሰደው ሁሉን የሚያውቅና ሁሉን የሚችለው አምላክ በሰማይ ያለው አባታችን ከኛ ጋር እንዳለ በመርሳታችን ነው። ለዚህ ነው ጌታችን እኛ ስለምንጨነቅባቸው ነገሮች ከኛ በላይ የተሻለ ዕውቀት ያለው የሰማዩ አባታችን እንደሚያስብልን ያሳስበን። ሁለተኛው ደግሞ ማሳወቅ ነው። የሰማዩ አባታችን የሚያስፈልገንን እንደሚያውቅ በማወቅ በመቀጠል ልንራመደው የሚገባን እርምጃ ደግሞ የሚያስጨንቀንን ነገር ሁሉ ለእርሱ ማሳወቅ ነው። ሃሌሉያ። በነገር ሁሉ ይላል ፊልጵስዩስ 4:6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ ልመናችሁን በእግዚአብሔር ፊት አስታውቁ እንጂ ስለማንኛውም ነገር አትጨነቁ። አያችሁ፣ ስለማንኛውም ነገር እንዳንጨነቅ በነገር ሁሉ ልመናችንን ለእግዚአብሔር ማሳወቅ እንዳለብን ይህ ጥቅስ ያሳስበናል። እሱ ለእኛ እንደሚያስብ በማወቅ የሚያሳስበንን ነገር ሁሉ ለእርሱ ለማሳወቅ ወደ እርሱ ስንቀርብ ጌታችን አምላካችን እግዚአብሔር አእምሮን የሚያልፈውን ሰላምን ይሰጠናል። ሃሌሉያ አሜን። ቅዱስና ዘላለማዊ የሆንክ ዛሬም በዘላለማዊ ዙፋን ላይ ተቀምጠህ ያለህ በሰማይም በምድርም ሙሉ ስልጣን ያለህ እግዚአብሔር ሆይ አቤቱ የዘላለም አምላክ ቃልህ እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት የሚለንን ያንን ሕያው የሆነውን ቃልህን በእምነት ተቀብለን የሚያስጨንቀንን ሁሉ በአንተ ላይ በመጣል ልባችንን መጠበቅ እንድንችል በጸጋህ እንድትረዳን እንጸልያለን። ክብር ሁሉ ላንተ ይሁን በክርስቶስ ኢየሱስ ስም አሜን። ቃል
ቃል ከማር ይልቅ ይጣፍጣል ቃል ከማር ይልቅ ይጣፍጣል ይለያል ይቀድሳል አስተዋይ ጠቢብ ያደርጋል ቃል